ለስኮላርሺፕ አፕሊኬሽን ማንኛውንም ኤሴ አይነት ስትጽፉ እነዚህን 5 ሚስቴኮች አቮይድ አድርጉ። አንደኛው ለምትጽፉት የኤሴ አይነት ትክክለኛውን ራይቲንግ ስታይል አለመጠቀም። ለኤስኦፒ ስትጽፉ የራይቲንግ ስታይላችሁ ፎከሳችሁ ኮምፕሊትሊ ዲፍረንት ነው ከኮመን አፕ ሞቲቬሽናል ሌተር ኦር ሰፕሊመንታል ኤሴ። ስለዚህ የምትጽፉትን የኤሴ አይነት አጻጻፍ ስታይል ማወቅ አለባችሁ። ስለሱ ደግሞ ሞር መማር የምትፈልጉ ሆነ ኤፕሪል 30 ላይ የግሩፕ ኮንሰልቴሽን በኦንላይን ትምህርት ፖስት አደርጋለሁ። ሊንኩን ባዮ ላይ ማግኘት ትችላላችሁ። ጥያቄ ካላችሁ ደግሞ ኢሲ ሀብ ሰንተር ብላችሁ ሪች አውት አድርጉ። ሁለተኛው ደግሞ ቬግ የሆነ ጽሁፍ መጽሐፍ ላይ ለምሳሌ I want to learn more about business ብሎ ዛጋ ማቆም። ኦኬ ሶ ዋት ከዛ ምን ልታደርግ ነው ምን ልታደርጊበት ነው የሚለውን ሳትመልሱ ፐርስዌድ የሚያደርግ ነገር ቀጥሎ አለመጻፍ። ሶስተኛ ደግሞ በተለይ ይሄ ብዙ አኮምፕሊሽ ያደረጋችሁ ተማሪዎች የምትሰሩት ሚስቴክ ነው። በቃ ይሄን አገኘሁኝ እንደዚህ አይነት ሰርቲፊኬት ተሰጠኝ ብላችሁ ግን ምን ያህል ሚኒንግ እንዳለው ለኮሚኒቲያችሁ ለራሳችሁ የመሳሰሉትን ኢንፎርሜሽን አትሰጡ። ዝም ብላችሁ ላይክ እንደ ብራግ ሺት የምታደርጉ ተማሪዎች አላችሁ። ሊስት የምታደርጉትም አቺቭመንት ስላገኛችሁ ብቻ ሊስት አታርጉት። ሜክ ሹር ኢትስ ሬሌቫንት ቱ ዋት ዩር ታኪንግ አባውት። አራተኛ ደግሞ ብዙ ጊዜ አራተኛው ፓራግራፍ ላይ ነው ዋይ ዲስ ስኩል ዋይ ዲስ ሜጀር። እዚህ ፓርት ላይ ጄኔሪክ የሆነ ነገር እንጽፋለን ወይም ከዌብሳይታችሁ ኮፒ ፔስት አድርገን እና ከራሳችን ጋር ብዙ አናገናኘው። ዌብሳይት ላይ ያለውን እነሱ ስለጻፉት ያውቁታል፣ ግን ያ ጥሩነታቸው እናንተ ጋር እንዴት ነው የሚሰራው፣ እናንተስ እንዴት ነው ልትጠቀሙት የምትችሉት የሚለውን ፐርሰናላይዝ ማድረግ ይኖርባቸዋል። so don't just copy paste what you see on the website and send off your essay. so don't do that, okay? መጨረሻኛው ደግሞ ከኢንስትራክሽን ውጪ መውጣት የለብንም። ኢንስትራክሽኑ 1000 ወርድ ሊሚት ብሎ ካስቀመጠ እኛ ከዛ ማለፍ የለብን። አይ ቲንክ ኮመን አፕ ከ450 እስከ 650 ይላል ራይት። ከ450 ወርድ በታች መጽፉ ከሆነ ከ650 በላይ መጽፉም ከሆነ ዲስኳሊፋይ ተደረጉ ይችላል። ወርድ ሊሚቱን ሜንቴን ማድረጋችሁን አትርሱ። አይቀልዱም እነሱ በዚህ። ሶ አይ ሆፕ ይሄ ረድቷችኋል ብዬ አስባለሁ። እነዚህ ሚስቴኮች አትድገሟቸው። I'll see you guys in another video.